የኢድ አልአድሃ በዓል ነብዩ ኢብራሂም ያላህን ትእዛዝ ተቀብለው አንድያ ልጃቸውን ለመስዋዕትነት ያዘጋጁበትና ለአምላካቸው ያሳዩትን ታዛዥነትና ታማኝነት መሰረት በማድረግ የእምነቱ ተከታዮች በየዓመቱ በተለያዩ ሃይማኖታዊ ስነ ስርዓቶች የሚያከብሩት በዓል ነው። 1447ኛው የኢድ አልአድሃ በዓልም በሐረሪ ክልል በርካታ የእምነቱ ተከታዮች በተገኙበት በድምቀት ተከብሯል። በዓሉም እምነቱ በሚያዘው መሰረት የተቸገሩ ወገኖችን በመርዳትና አብሮነትን በማጠናከር ያሳልፉታል። በሰላም በጤና በደስታ አመት መድረስ ራሱ ከአከባበራችን ውጭ መድረሳችን ትልቅ ነገር ዋጋ አለው። አልሐምዱሊላህ ረቢል ዓለሚን እና ስለዚህ በዓልን ባለን ቤታችን ባፈራው ከጎረቤት ጋር በደስታ ከቤተሰቦቻችን ጋር ከልጆቻችን ጋር በሰላም እናሳልፋለን። በዓሉ ከቤተሰብ ጋር ከአዝማር ጋር ከጎረቤቶቻችን ጋር በአንድነት ሆነን ያለንን በመቋደስ በደስታ የምናከብረው በዓል ነው። እኔ ውጭ ሀገር ነው የምኖረውና ብዙ ጊዜ ውጭ ሀገር ነው ማሳልፈው። ያው ውጭ ሀገር ስታሳልፍ ደግሞ ያው ቤተሰብ ጋር ተለያይተ ነው የምታሳልፈው። እንደዚህ አይነት ደስ የሚል ቫይብ የለም። ከቤተሰብ ጋር ማሳለፍን የመሰለ ነገር ሚስ አድርገን ነው እዛ የምታሳልፈውና የዘንድሮ አልহামዱሊላህ ከቤተሰቦቼ ከእናት ከአባቶቼ ከወንድሞቼ ከሁሉም ጋር ለማሳለፍ ስለበቃው አልহামዱሊላህ አላህ። እንግዲህ አላህ ተባረከ ወተዓላ በነብያችን ሰለላሁ ዐለይሂ ወሰለም መንገድ ባዘዘን መንገድ እሱም እርስ በርስ በመተዋወስ ከመናርደውም ለሌለው ያከፈልን ያለው የሌለውን ያስታወሰ አዋቂ ያላወቀውን ያስታወሰ በዚህ አይነት እናሳልፈዋለን። መላው ህዝበ ሙስሊምም በዓሉን ሲያከብር የመደጋገፍና የአብሮነት ሴቶችን በሚያጠናክር መልኩ ማክበር ይገባል። ኢዱን በኢባዳ በተክቢር አላህን በማተለቅ የምናሳልፍበት በዓል እንደመሆኑ መጠን ሁላችንም ያለን ከሌለን ጋር ትንሽ ትልቅ ሳንል አንድ ላይ ሆነን ኢዱን የሌላቸው እንዳይሰማቸው ማድረግ ኢዱን ሁላችንም አንድ ላይ ማሳለፍ አለብን ብዬ አስባለሁ። ከደሃ ጎረቤት ጋር ተከባብሮ ተጠያይቆ የታመመ ጠይቆ የሌላቸውን ካለው አካፍሎ ጠይቆ ዳብሶ የቲም ልጆች ካሉ የቲሞች እንደባብሶ ያለውን ሸጉጦ አብሽር አይዟችሁ ብሎ ጠይቆ ማሳለፍ። እንደምናውቀው የኢድ አልአድሃ አረፋ በዓል የእርድ በዓል ተብሎ ይታወቃል። በዚህ የእርድ በዓል ላይ በዚህ ቀን ውስጥ የሚከናወኑት ከፍተኛ ደረጃ ካላቸው ስራዎች ውስጥ እርድ ማከናወን ነው። እርድ በሚከናወንበት ሰዓት እርዱ 3 ቦታ ይከፈልና አንዱ ለቤተሰብ፣ አንዱ ለእንግዳ፣ አንዱ ደግሞ ለተቸገረ ወገን ይረዳል ማለት ነው። ከዚህ የምናየው ነገር ምንድነው? ከኢትዮጵያዊነት እሴት አንፃር የመረዳዳት፣ የመከባበር፣ የመጠያየቅን እሴትን የምናጎለብትበት ወንድማማችነትን የምናጎለብትና እንደ ማህበረሰብ ደግሞ አንድነትን የምናጎለብትበት በዓል ነው ብለን እናስባለን። ዛሬ በኢዱል ፍጥር ዘካቱ ፍጥር ይሰጣል ለሌለው። በኢዱል አድሃ ደግሞ ወደ ቤት ሲመለስ ሁሉም ያለው ሁሉ እርድ ያርዳል፣ ኡድሂያ ያርዳል። በዛ ለደሃ ለዘመድ ለጎረቤት ለሁሉም ይሰጣል። ደስታውን አንድ ላይ እንዲያከብሩ አንድ እንደሆኑ ዘመድ ይጠየቃል። ኡርፋኖች ወላጅ አልባ ይጠየቃሉ፣ ባል የሌላቸው አሮጊቶች ይጠየቃሉ። በዚህ አይነት በመረዳዳትና በመተዋወስ ኢዳችንን እናሳልፍ። ከዚህ ባሻገርም ሰላም እንዲረጋገጥና ሀገራዊ ትልሞች እንዲሳኩ በማስቻል ረገድ ህዝቡ ሚናውን ማጎልበት እንደሚገባም ተመላክቷል። ሰላሙን እንጠብቅ፣ የተሳሳቱን እንምከራቸው፣ እንምራቸው እና ወደ ሰላማዊ መንገድ ምርጫችንም እንዲሳካ እርስ በርስ እንመካከር ወደፊት እንድንሄድ